ጤና ይስጥልኝ እንዴት ናችሁ? እሁዳችን ደርሶ ይኸው ተገናኝተናል ማለት ነው። ዛሬ በየት ይገኛል ፕሮግራማችን ለየት ያለ ቦታ ተገኝቻለሁ። የኢትዮጵያ ብሔራዊ የጥራት መንደር እንግዲህ ምን ይዞታዎች አሉት፣ ምን ማለት ነው፣ የት ነው የሚገኘው የሚለውን በየት ይገኛል እናሳያችኋለን ማለት ነው። በምትበሉት ነገር፣ በምትጠጡት ነገር፣ የምትጠቀሙበት አገልግሎት የሚሰጣችሁ ማንኛውም ነገር ጥራቱን በምንድነው የምታውቁት? በቂ ይዘት አለው ወይ? ውስጡ ምን ይዟል? ምንስ ጎድሎታል? ምን አካቷል የሚለውን ነገር በምንድነው የምታውቁት? በምንድነው የምትመዝኑት? እንግዲህ ዛሬ የተለያዩ ምግቦች፣ ጁሶች፣ የሚጠጡ የሚበሉ ነገሮች፣ የተለያዩ የምንጠቀምባቸው ነገሮች፣ ወደ ውስጣችን የሚገቡ ነገሮች ቫይታሚን ይዘዋል ወይ? በቂ ይዘት አላቸው ወይ? የላቸውም ወይ? ኬሚካል ነገር ተጨምሮባቸዋል ወይ? ብዙ ነገሮችን ጥያቄ የሚፈጥር ነገር ይዤ መጥቻለሁ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን አለን። እንግዲህ ቅድም እንዳልኳችሁ ዛሬ የምግብ የምንበላውን ምግብ መጠኑን፣ ኳሊቲውን ወይም ደግሞ የይዘት መጠኑን በምንድን ነው የምናውቀው የሚል ጥያቄ ፈጥሮብኝ ስለነበረ እንግዲህ በደንብ ያብራራልናል። ያመሰግናለሁ። እንኳን በሰላም መጣችሁ። አሁን ያለንበት የባዮኬሚካል ወይም የፍተሻ ላቦራቶሪ ውስጥ ነው ያለነው። የባዮኬሚካል ፍተሻ ላቦራቶሪ ውስጥ ከምንፈትሻቸው አንደኛው ክፍል የኛው የምግብ እና የግብርና ውጤቶች ላይ ያላቸውን በተለይም ጠቃሚና ጎጂ የሆኑ ነገሮችን የምንፈትሽበት ላቦራቶሪ ነው። ኤልሲ ሩም ነው የሚባለው። ሊኩዊድ ክሮማቶግራፊ ፍተሻ ላቦራቶሪ ነው። ጠቃሚና ጎጂ ነገሮች የምንላቸው እንደ ምግብ ላይ ያሉት፣ ለምሳሌ በአሁኑ ሰዓት መንግስትም ባወጣው ፖሊሲ መሰረት ዱቄት ፎርቲፋይድ ሳይሆን ወደ ተጠቃሚ መሄድ የለበትም የሚል ነው። ፎርቲፋይድ መሆን ያለበት ስንል በቫይታሚን ጠቃሚ ከሆኑት ውስጥ ቫይታሚን ናቸው። የቫይታሚን ቢ ኮምፕሌክስ የሚባሉ አሉ። ከነሱ ውስጥ አንዱ ነው። ስለዚህ ምግቦች በቫይታሚን ቢ ፎርቲፋይድ መሆን አለባቸው ሲባል ተገቢውን መጠን ይዘዋል ወይ የሚለውን እዚህ ክፍል ይፈተሻል። አለው የለውም። ሁለተኛ ደግሞ ተገቢውን መጠን ይዟል አላዘም የሚለውን የሚፈተሽበት ክፍል ነው። ሌላኛው ደግሞ ከጎጂ ነገሮች ውስጥ ስንወስድ አፍላቶክሲን ከሻጋታ የሚነሳ በወተት ላይ ከተለያዩ የለውዝ ቅቤዎች ላይ ሊገኝ የሚችልባቸው፣ በቆሎ ላይ ሊገኝ ከሚችልባቸው ውስጥ ሻጋታ ወይም አፍላቶክሲን የምንለው አንዱ ነው። ይሄም ጎጂ ስለሆነ ለጤና አስፈላጊ አይደለም። ስለዚህ መኖር የለበትም ነው በደረጃ መሰረት። መኖር የለበትም ስንል ምን ያህል አለ ወይም የለም የሚለውን ነገሮች እዚህ ክፍል ናሙና መጥቶ ተዘጋጅቶ ለመሳሪያዎች ይሰጥና ምን ያህል መጠን አለው የሚለውን የምንፈትሽበት ላቦራቶሪ ነው ማለት ነው። ሌሎችም ደግሞ እንደዛው ቡና ላይ የካፊን መጠን፣ ቡና ላይ ካፊን ምን ያህል ነው የሚሉትን የምናይበት፣ ለስላሳ መጠጦች ላይ ምን ያህል ነው የካፊን መጠን ነው የምንለውን የምናይበት፣ በተጨማሪም ደግሞ እንደዚህ ከለራንቶች፣ አዲቲቮች የሚጨመሩ አሉ ምርቶች ላይ ምን ያህል ነው የሚለውን ነገር በአጠቃላይ የምንፈትሽበት ክፍል የጠቃሚና ጎጂ የሆኑ ነገሮችን በምግብ ላይና በግብርና ውጤቶች ላይ የምንፈትሽበት አጠቃላይ የፍተሻ ላቦራቶሪ ነው ማለት ነው። ተስማሚነት ምዘና የፍተሻ ላቦራቶሪ ውስጥ እችኛዋ አንደኛዋ ነው። ስለዚህ እንደ ተስማሚነት ምዘና ላቦራቶሪ 9 ፍተሻ ላቦራቶሪዎች አሉ። ከ9ኛዋ ውስጥ አንደኛዋ ክፍል ነው። እነዚህም ቅድም ያየነው እንግዲህ የጎጂና ጠቃሚ ነገሮች ምግብ ላይና የግብርና ውጤቶች ላይ ምን ይመስላል የሚለውን የምናሳውቅበት። ቀጣዩ ደግሞ ይሄኛውም እንግዲህ የተለያየ አይነቶች ጠቃሚና ጎጂ ነገሮች አሉ። እንደየባህሪያታቸው ደግሞ የፍተሻ መሳሪያዎቻችንም እንደዚያው ይለያያሉ። ከዛ ውስጥ ለምሳሌ ይሄኛው አንዱ ነው። ማር በጣም ወዳለሁ እና ማርን ምን ያህል ኮንቴንት ውስጡ ምን ያህል ይዘት አለው? ምንስ አካቷል? ጤናማ ነው ወይ? ምንድነው? ነጭ ማር፣ ቀይ ማር አላቃቸው። ያገኘሁትን ማር ነው ያሉኝን ሁሉ በልቻለሁ እና ጤነኛ ይሁን አይሁን ግን እዚህ መጥቼ ቴስት ማድረግ እችላለሁ ወይ ብዬ ጠየቅኩት። እንግዲህ ግብርናን ለማምረት የምንጠቀምባቸው ግብአቶች አሉ። ከዛ ግብአቶች ውስጥ አንደኛው የፔስቲሳይድ ወይም የጸረ አረምና ጸረ ተባይ እንጠቀማለን። እነዛ ደግሞ ምግቦች ውስጥ ይገኛሉ። በኢንዳይሬክትሊ የምንመገባቸው ምግቦች መገኘቱ ሳይሆን መጠናቸው ግን ለሰው ልጅ መጉዳት በማይችሉ ደረጃ ወይም ደግሞ ሊሚት አላቸው ወይም መስፈርት አላቸው። ከዛ በታች መሆን አለባቸው። ምን ያህል ይገኛል የሚለውን የምናይበት ክፍል ነው። ለምሳሌ ከዛ ውስጥ አንደኛው የፔስቲሳይድ ጸረ ተባይ የምንላቸው ማር ላይ ፔስቲሳይድ ታይፖች አሉ። እነዛ ማር ንቦች አበባን ይቀስማሉ።
አካባቢ ላይ እርሻ ይኖራል። ሲረጭ ንቦች ደግሞ የእርሻ ሊሆን ይችላል ያንን ይቀስማሉ፣ ማርን ይሰራሉ በቀሰሙት አበባ። ስለዚህ የተወሰነ ነገሮች የነዛ ፔስቲሳይዶች ማር ላይ መገኘት እንትናለች። ከዛ ነፃ እንዲሆኑ ይፈልጋል ወይም ደግሞ ቱ ዘ ሚኒመም እንዲሆን ይጠበቃል። ስለዚህ ማር ላይ ያሉት የፔስቲሳይድ መጠኖች ምን ያህል ናቸው፣ አሉ ወይስ የሉም፣ ካሉትስ ምን ያህል ነው የሚለውን የምናውቅበት። ለምሳሌ ማር ኢትዮጵያ ማር ከምታመርት ሀገራት ውስጥ አንደኛዋ ነች በከፍተኛ። አሁንም ለዘርፉ ከፍተኛ ትኩረት ተሰጥቶ እየተመረተ ያለበት በተለያየ ዘርፍ። የኛ ማር እንግዲህ በተለያየ መንገዶች ከተለያየ ሀገሮች የተሻሉ ማር ናቸው የምንላቸው በምን ከምናገኛቸው አበባዎች ከሚቀስሙት። ስለዚህ እነዛን ኤክስፖርት ለማድረግ ገዢ ሀገሮች ሪኳየር ያደርጋሉ ወይም ደግሞ መስፈርት ያስቀምጣሉ። ፕላስ እኛም ስንጠቀም ደግሞ በተቆጣጣሪ ኃይሎች ደግሞ የፔስቲሳይድ ሬዚዲው ወይም ያለው ቅሪት ምን ይመስላል የሚለውን ተቆጣጣሪ አካል ወይም ሪሰርቸሮች ለማሻሻል ለፖሊሲ ሜከሮች መረጃ ለመስጠት እንዲሻሻል ያደርጋሉ። ከዛ አንጻር ምን ያህል ነው ብለን የምንፈትሽበት ወደ 1000 በላይ ወይ 2000 በላይ የፔስቲሳይድ ታይፖች አሉ። አሁን እኛ ማር ላይ ያሉትን የፔስቲሳይድ አይነቶችን እየፈተሽን ያለበት መሳሪያ ነው። ሁለተኛ ደግሞ ቬጂቴብል እና ፍሩት ለምሳሌ ሰላጣ፣ ቆስጣ እነሱስ ምን ያህል ናቸው የሚለውንም የምንፈትሽበት ክፍል ነው። ይሄ አንደኛ ነው። ቀጣዩም ደግሞ አሉ ሌሎች ምግብ የምንፈትሽባቸው የግብርና ውጤቶች የምንፈትሻቸው ክፍሎች አሉ። እነሱንም ቀጥለን የምናየው ነው። ቅድም እዛች ጋር ካየነው ምግብ ላይ ካሉት ጎጂ ነገሮች ብለናል። በጣም ቱ ትሬስ ሌቭል ፓርትስ ፐር ቢሊየን ደረጃ ያሉትን ለመፈተሽ የሚያስችለን የመሳሪያ አይነት ነው። ደግሞ ዓለም የታጠቀችው ፓርትስ ፐር ቢሊየን ወርዶ ፒፒቢ ለምንላለን በኬሚስትሪ ማለት እዛ ድረስ ወርዶ ዲቴክት ማድረግ የሚችል ማንን እንደዚህ አደገኛ መርዛማ የሆኑ ነገሮች አርሴኒክ፣ ሊድ፣ ሜርኩሪ ግብርና ውጤቶች ውስጥ ሊገኙ ይችላሉ። አፈር ላይ ሊገኙ ይችላሉ። የተለያዩ ማዕድናቶች ላይ ሊገኙ ይችላሉ። እነዚህ ስለማይፈለጉ በምግብ ላይ ቢገኙ እንኳን ዝቅተኛ ወይም ትንሽ ነው መሆን ያለባቸው። እንግዲህ በደረጃ አቀማመጥ ላይ ማክሲመም ሚኒመም ብለን የምናስቀምጠው ጠቃሚ የሆኑ ነገሮች እንዲበዙ ይፈለጋል። ለምሳሌ ካልሽየም ከፍ እንዲል ይፈለጋል። እነዚህ ደግሞ ጎጂ የሆኑ ነገሮች ስለሆኑ ደግሞ አነስተኛ እንዲሆኑ ይፈለጋሉ። ቱ ዘ ሚኒመም። ይሄ ዓለም የታጠቀችው አይሲፒ ኤምኤስ እንደ አክቲቭሊ ካፕልድ ፕላዝማ ማስ ስፔክትሮስኮፒ የሚባል ኤሌክትሪክ አለ። ኤሌክትሪክ ሲጠፋ ጄኔሬተር አለ። ጄኔሬተር ሲጠፋ ደግሞ ዩፒኤስ አለ። ስለዚህ መሳሪያዎቹ እንዲጠፉ አይፈለግም፣ ሁሌ እንዲሰራ ነው። ለምን ከጠፋ ራሱ ስቴብል አይሆንም። በዛ ልክ ነው ተቋሙ ራሱን አደራጅቶ እየሰራ ያለው። እዚህ የጥራት መንደር ውስጥ እንግዲህ 4 የጥራት ተቋማት አሉ። ከአራቱ ውስጥ ደግሞ አንዱ ውስጥ የምንገኘው የኢትዮጵያ አክሬዲቴሽን አገልግሎት ነው። እንግዲህ ኳላ እንደምታዩት ማለት ነው የተለያዩ አገልግሎቶች ይሰጣል ማለት ነው። ሁለተኛው ደግሞ የደረጃዎች ኢንስቲትዩት ነው። ሶስተኛው የስነ ልክ ኢንስቲትዩት ነው። አራተኛው የተስማሚነት ምዘና ድርጅት ነው ማለት ነው። እዚህ ቦታ መጥታችሁ ባለሙያዎች፣ ተመራማሪዎች፣ ተማሪዎች እንዲሁም መማር ማየት መጎብኘት የሚያስደስታችሁ ሰዎች መጥታችሁ ጎብኙት። ክፍት ነው። በተለይ ደግሞ ከቴክኖሎጂ ጋር በጣም ንክኪ ያላችሁ ሰዎች መጣችሁ ብታዩት ብዬ እመኛለሁ። አንዳንድ ቴስት መደረግ ያለባቸው ነገሮች ወይም መጠናቸው ልኬታቸው ትንሽ ያጠራጠሯችሁ ነገሮች መጣችሁ ማስመዘን ማስለካት ትችላላችሁ፣ ጥራታቸውን ማለት ነው። ቀደም ሲል እንደገለጽ ነው ይመስላል። የት ይገኛል? ይሄን ይመስል ነበር። ስለተከታተላችሁን አመሰግናለሁ። መልካም ሰንበት፣ መልካም እሁድ። ቻው